በዚህ ልክ የወንድ ልጅ ጥላቻን ፕሮሞት የሚያደርግ እጅግ በጣም ዊርድ በሆኑ ቃላቶች ሰውን አለማክበርን የሰውን ስብዕና የሚነኩ ነገሮችን መናገር ምናምን እኔ በጣም አይ ዶንት ኖ እንደውም አንዳንዶቹ የሃይማኖት አባቶችን ሲናገሩ ምናምን እያየው ነበርና ፕሊስ ላይክ ዌይ ይኑራችሁ። በተለይ ደግሞ የምትከተሉትን ሰው ለዩ። ሰው ላይክ ታይማችሁን ካጠፋችሁ አይቀር እዚህ ላይ ቁጭ ካላችሁ አይቀር ምናምን ትንሽ አውቃችሁ መውጣት አለባችሁ። እግዚአብሔርን ካወቃችሁት ነገር ጎላችሁ ከእውቀት ጎላችሁ መውጣት የለባችሁ። ኢቨን ኢፍ ኢየሱስ ክርስቶስ ሲያድግ የነበረው በቁመት ብቻ አልነበር፣ በሁሉ ነገር ነበር ሲያድግ የነበረውና የሆነ ጊዜያችሁን ካጠፋችሁበት አይቀር እዚህ ጋር ቲክቶክ ስክሮል እያደረጋችሁ የምታዩትን ነገር መምረጥ በጣም ጥሩ ነው። ምክንያቱም ኦልሬዲ ምን ያክል እንደሚይዝ ታውቃላችሁ። አንድ ሰው ቲክታክ ገብቶ 10 ደቂቃ ተጠቅሜ ልውጣ ብሎ 40-50 ደቂቃ ተዘፍዝፎ ነው የሚወጣው። እና እንደዛ ከሆነ አይቀር ትንሽ ነገር ቢያንስ ለህይወታችሁ እውቀትም ቢሆን በሙያም ቢሆን በመጽሐፍ ቅዱስም ቢሆን ብቻ ኢንተረስትድ በሆናችሁበት ወይ ሜዲካልም ቢሆን ማለት የምትከተሏቸው ሰዎች የት እንደምትውል ንገረኝና ያንተን ባህሪ እነግርሃለሁ ነውና ብዙ ተጽዕኖ ያሳድሩብናል። ሳናስበው ተጽዕኖ ያሳድሩብናል። መጥፎ ነገሮችን መስማት፣ መጥፎ ነገሮችን እንትን ማለትና አሁን እነዚህን ሴቶች አይቶ አይ ዶንት ኖ እኔ በጣም ይቅርታ አድርጉልኝ በጣም ጥሩ አይደለምና የምትሉበት ቦታ የእናንተን ቫልዩ ይወስናል። የምትሰሙት እንደውም አባ ገብረ ኪዳን ይመስለኛል መጽሐፋቸው ላይ ነው ያነበብኩት ጆሮ የተቀደሰ የእግዚአብሔር ቤተ መቅደስ ነውና እሱን የምትሰማውን ነገር ለሱ መጠንቀቅ አለብህ። ሰውነትህ የእግዚአብሔር ቤተ መቅደስ ነው። አገላለጹን በትክክል አርገልጻው ይችላል ግን ለሚላይ ከኔ በገባኝ ዌይ ዲፋይን አርግላችሁ ሰውነት የእግዚአብሔር ቤተ መቅደስ ነው በሚለው ሴንስ ማለት ነው። ሰውነት የእግዚአብሔር ቤተ መቅደስ ነው በሚለው ሴንስ ነው የጻፉትና ጆሮ የእግዚአብሔር ቤተ መቅደስ ነውና ለእግዚአብሔር ቤተ መቅደስ የምንሰጠውን ነገር የተቀደሰ መሆን አለበት። ገባችሁ? የተቀደሰ መሆን አለበት። ሰውነታችን የእግዚአብሔር ቤተ መቅደስ ስለሆነ ማለት የምንሰማውን ነገር የምናየውን ነገር የምናወራውን ነገር መጠንቀቅ አለብን፣ መምረጥ አለብን። ቤተ መቅደስ ስለሆነን እግዚአብሔር ክቡር ስጋውን ክቡር ደሙን ያፈሰሰልን ሰዎች ስለሆነን ማለት ነውና ቫልዩአችሁ በዛ ይወሰናል። ባይዚ አንድ ማሚ ብዙ ጊዜ ተጠቅሰዋለች ይሄንን ነገር ነው። አንድ ጃኬት ቦሌ ስትገዙትና መርካቶ ስትገዙት ያለው ዋጋ እኩል አይደለም። በነገራችን ላይ ያንኑ ብራንድ ጃኬት ያንኑ እቃ ሄዳችሁ ቦሌ ስትገዙትና ሄዳችሁ መርካቶ ስትገዙት እኩል ቫልዩ የለውም፣ እኩል ዋጋ የለውም። እና ጊዜያችሁን መሰዋት ጊዜያችሁን ማጣት ካልቀረላችሁ አይቀር ቲክታክ ላይ ፎሎ የምታረጉትን የምትከተሉትን ሰው የሆነ ብትመርጡ በጣም ጥሩ ነው ብዬ አስባለሁ። አይመስላችሁም? እንግዲህ ሀሳብ መስጠት ትችላላችሁ። እኔ እንደዚህ ነው ማስበው። የሆነ ብዙ ጊዜ የማያቸው ላይክ የኔ እንትን ላይ የሚመጡልኝ ነገሮች እንደዛ አይነት ነገሮች ናቸው። ከመንፈሳዊ ህይወቴ የሚጨምርልኝ በአለማዊም ደግሞ ትንሽ እውቀትን ማውቅበት እውቀትን ምንድነው መሸምትበት ምናምን ቢሆን ደስ ይለኛል። እንደዛ ነው ትንሽም ቢሆን እሞክራለሁ እንደዛ። እና ሴት ስትሆኑ ደግሞ እንትን ምንድነው ሴት ልጅ በባህሪዋ ጥሩ ነገር ይስባታል። ላንቺ ቆረቆራለሁ፣ ላንቺ አስብልሻለሁ፣ ወድሻለሁ የሚላት ነገር በጣም ስስ ልብ ነው የሚኖራት ሴት ልጅ። ታውቃላችሁ በጣም ስሶች ነን። ወደድንሽ ለሚለን ሰው ለኔ መብት እየተቆረቆረ ነው ብለን ለምናስበው ሰው በጣም ስሶች ነን። እና አንዳንዴ አእምሯችን ላይ የሚረጩት ነገር ለኛ የተጠነቀቁ ለኛ ያሰቡ የሚመስል ግን ደግሞ ከእግዚአብሔር ሐሳብ ከብዙ ነገር ከባህላችን ምናምን የሚያርቁ ነገሮች ናቸውና እንደው ሴቶችዬ እንደው ትንሽ አም ሶሪ እንደዚህ ስላልኳችሁ ይገባኛል። ያው አንዳንዶቻችሁ ሐሳቡን እኔ አንዳንዱን ነገር ነው ገባችሁ አሁን እየተናገርኩ ያለሁት አንዳንዱን ሐሳባቸውን ነው። ግን ያው ለሴት ልጅ መብት መቆርቆር ሁላችንም ኃላፊነት ነው። የወንድም የሴትም የአባትም የእናትም
ግን ደግሞ በዛ ሰበብ የወንድ ልጅ ጥላቻ፣ የባህላችንን ጥላቻ፣ የሆነ ያፈነገጠ ስርዓት አልበኝነትን የሚያሳይ ነገር ግን ልክ ነው ብዬ አላምንም። እና እንደዛ ቢሆን ምን ታስባላችሁ? ይመስለኛል ጥሩ ይመስለኛል። እንደው እኔ እንደውም ሴቶችን አፕሪሼት አደርጋለሁ፣ በጣም ሴቶችን አፕሪሼት አደርጋለሁ። ሴት ልጅ አፕሪሼት መሆን አለባት። ያ ብዙ የእግዚአብሔር ዓላማ ማስፈጸሚያ ነው የእግዚአብሔር ወይ የፈጣሪ እና ያው አንዳንዶቹ ይገርሙኛል ለትዳር ያላቸው መስፈርት ወይ ለትዳር ያላቸው አመለካከት እንግዲህ ከኔ እንትን ጋር በጣም አይገናኝም። በጣም አይገናኝም። መስፈርት አሁን እንደሆነ ኦብቪስሊ በእግሩ የቆመ ወንድ መሆን አለበት። በእግሩ የቆመ ስላችሁ ፋይናንሻሊ ምንም የሌለው እስከሚሆን ላይክ ቢያንስ የምትኖሩበት ነገር ቢኖረው የተሻለ ነው። ያ ማለት አንቺም ደግሞ ቢኖርሽ የተሻለ ነውና ይሄ ከመውለድ ጋር እንዴት ነው ከወጥ ከእንጀራ ጋር ምናምን ከዛ ያለፈ ነው ትዳር። ከዛ ያለፈ መተሳሰብ ያለበት፣ ከዛ ያለፈ መዋደድ ያለበት፣ ከዛ ያለፈ የእግዚአብሔርን ዓላማ የምታስፈጽሙበት፣ ወደ እግዚአብሔር የምትቀርቡበት፣ የምትወሰኑበት። ገባችሁ? ሰው ሲያገባ ውስን ይሆናል፣ ቁጥብ ይሆናል እና ብዙ ያገባ ሰውና ያላገባ ሰው እኩል ለእግዚአብሔር ቅርብ አይሆንም በነገራችን ላይ እና ጋብቻ ብዙ ነገሮች በውስጡ የያዘ ነው እና አሁን ግን በጣም የሚያሳዝኑ ነገሮች ደግሞ ሲፈጠሩ ያለው አሁን እንደውም በኖርማል ፈቶ መልቀቅ እንዴት ነው አፕሪሼት የሚደረግበት ማለት ነው። ምክንያቱም አይፈታትም፣ ይገላታል። በጣም ነው የሚያሳዝነው። እግዚአብሔርን በቃ አሁን ነው ለአንተ ካልሆነች በጣም ብዙ የሚፈልጋት ሌላው እንዳለ እና ተዋት። እንዴት ሴት ልጅ ወንድ ልጅ ላይ እጁን ያነሳል? እኔ አንዳንድ ሴቶች ደግሞ እሺ ካልመታኝ ፍቅሩን ማወቅ አልችልም። እናታ አህያ ብቻ ነው ኮዱና እንዴ በጣም ነው የሚያሳዝነው። እግዚአብሔር አህያ ብቻ ነው እኔ ላይክ እንደዚህ አይነት መደብደብ መቀጥቀጥ ምናምን የሚያስደስተው። ወደደሽ እንዴት ነው በዛ የምታውቂው? እንግዲህ በጣም ይገርማል። ያላገባችሁ እስኪ ታብታብ አድርጉ።